ታወቃለ ዘመነን ያልመረጠው ኮሎኔል ሙሃቤ ነው። ዘመነን ያልመረጠው እነ ሀብቴም ጭምር ናቸው። ሀብቴ እንደውም ምንድነው የሚሉት የነበረው ሀብቴን ጉድ ሰራን፣ ሀብቴ ፋፍዴን ሆነ ምናምን ሁሉ ሀብቴን ሁሉ ሲያጠፉት ነበር። መከታውን ያልመረጠው ዘመነንም አስረስንም ያልመረጠው እነዚህ ሁሉ የአማራ ልጆች ናቸው። የሸዋ የጎንደር የወሎ ልጆች ናቸው ያልመረጡት። ስለዚህ ዘመነ አልተመረጠም ሲባል ረግጠው ወጡና አፋድን ጠንቡርቁሱን አወጡት። እስክንድር ላይ ስም ማጥፋት ዘመቻ አደረጉ። አሁንም ድርድር ብለው ቁጭ ባሉበት እነዚህ ሰዎች መተው እስክንድርን አታክ ማድረግ ጀመሩ። በጣም ይሄ መጥፎ ነገር ነው። ይሄን ደግሞ የሚያደርጉት በዘመቻ ነው። ዩቲዩብ ላይ መዓዛ መሐመድ፣ ይልቃል ጌትነት ዩቲዩብ ላይ ይዘምታሉ። አሁን ተስፋዬ ወልደ ስላሴ ነው ማይቻለው። እዚህ ደግሞ ቲክታክ ላይ እና አማራ ዛሬ አሉ። በየሁሉም ቦታ ያቺ ደግሞ ቶርዲት የምትባል ነውረኛለች። እነዚህ ሰዎች አሉ የተሰበሰቡ እስክንድርን እና አፋድን የለም ድርጅቱ ፈርሷል በማለት እኮ ከዩሪ በላይ አፋድ ፈርሷል ያለ ሰው የለም። በተግባር ግን ፈርሷል ወይ ነው? አፋድ ፈርሷል ወይ ነው? አፋድ እኮ ኢንተርናሽናሊ ሪኮግኒሽን እያገኘ በየጊዜው ዓለም አቀፍ ሚዲያ የአማራ መሪ እያለ የሚጠራው ድርጅት አፋድ ነው እንጂ ዘመነ ይኑር አይኑር ራሱ መሪ ይሁን ተማሪ ይሁን የሚያውቀው የለም ዓለም ላይ። ምን እንደምታወሩት? እሱ ራሱ እንደውም ተቀባይነት ለማግኘት አሜሪካ የሚል ባንዲራ ለብሶ አንድ ጊዜ ለምንድነው በቲሸርት ለብሶ ለምንድነው ቲሸርት የለበስከው ሲባል አይ ነጮቹ ሲያዩት አሜሪካኖቹ ሲያዩት ይሄ አሜሪካንን እንደምወድ ፓትሪዮት አሜሪካዊ እንደሆንኩኝ ወይንም ለአሜሪካ ልዩ ፍቅር እንዳለኝ ይረዳሉ። ይሄ ትልቅ ዲፕሎማሲ ነው እያለ ሲያወራ ሰምቻለሁ እኔ ከይሄ አብረውት ከነበሩ ሰዎች ነው የሰማሁት። ስለዚህ ዘመነ አንድም ሚዲያ ላይ ቀርቦ የአማራን ትግል ለዓለም ሲያሳውቅ ሰምቼ አላቅም። ይልቅስ የአማራን ትግል የሚያጠለሽ ነገር ምንድነው የባዕዴን ሰዎች ናቸው፣ ካድሬዎች ናቸው፣ አስተማሪዎች ናቸው ብሎ አስተማሪዎችን አንበርክኮ ሽማግሌዎች የ60 ዓመት የ70 ዓመት ሽማግሌዎችን ከብልጽግና ጋር ይሰራሉ ብሎ በአደባባይ አንበርክኮ ማሲንጋ የሚባለው የአሜሪካ አምባሳደር እንዴት እንደዚህ ይደረጋል ፋኖ ኢሰባዊ ነው ብሎ መግለጫ ነው ያወጣብን። የእነ ሪዮት ዓለሙን የመሰለ የኢትዮጵያኒስቶች ደግሞ ይሄ ደግሞ ከአብይ አህመድ የባሰ ነው፣ ሰው አቃጥዬ ጠብሼ በላለው የሚል ሂትለር ነው እያሉ ፖለቲካ እየሰሩ ነው በአማራ ፖለቲካ ላይ። የዘመነ ትግል የአማራን ትግል ያጠለሸ እንጂ የአማራን ትግል እልቬት ያደረገ የአማራ ትግል በዓለም አቀፍ ደረጃ እንደ እስክንድር ነጋ ተቀባይነት እንዲኖረው ያደረገ አይደለም። ዘመነ በምንድነው መሪ የሚሆንላችሁ? ሰው አቃጥላለሁ የሚል ሰው መሪ መሆንም የለበትም። እውነት ለመናገር ሰው በስጋው እንዴት ነው አንተ ይኸውልህ ፖለቲካ ውስጥ ወታደራዊ ፍርድ ይባላል። ወታደራዊ ፍርድ ማለት ነው ፍርድ ቤት ትቀርባለህ፣ ይፈረድብሃል፣ ከዛ ወታደራዊ ቅጣት ይወሰድባል። እስር ሊሆን ይችላል፣ ግድያም ሊሆን ሰውን ግን በእሳት ጠብሼ ያቃጥላለሁ ማለት ለኔ እኔ ሂትለር ነኝ እያለ ነው። እኔ ኢዲ አሚን ዳዳ ነኝ እያለ ነው ዘመነ ካሴ። በዚህ ሌብል ነው ምነግርህ ነው ማለት እናንተ ከነካካችሁት ፋይሉን እንገለብጠውና እውነቱን እናወጣለን። ምን ታመጣለህ? ሐቅ ስለሆነ ማለት ነው። ይሄ ስም ማጥፋት አይደለም። እንደናንተ ውሸት አይደለም የምናወራው፣ ሐቁን ነው የምናወራው እና ይሄንን እናደርጋለን ነው ማለት። ዩሪ ቀጥል። እሺ፣ እንዴት አደራችሁ? ሰላም ብያለሁ። ኦር ዋላችሁ?